የውጊያ የበላይነት የተወሰደበት የአገዛዙ ሰራዊት በተለያዩ አካባቢዎች የሚፈጽመው ንጹሃንን ኢላማ ያደረገው ጥቃት እንደቀጠለ ነው። በአማራ ክልል ወረራ የፈጸመውና በታጠቀው የፋኖ ኃይል የውጊያ የበላይነት የተወሰደበት የብልጽግናው ሰራዊት በወረራ በያዛቸው አካባቢዎች ሁሉ የጦር ወንጀሎችን እየፈጸመ ቀጥሏል ሲሉ የመረጃ ምንጮቻችን ተናግረዋል። የፋኖ የግንባር ተጋድሎ ተጠናክሮ በቀጠለበት ባለሽርጡ ክፍለ ጦር መርሳ ከተማ አቅራቢያ ያገዛዙ ሰራዊት ላይ ጥቃት ፈጽመዋል። ምስራቅ አማራ ቀጠና ምኒልክ ዕዝ የባለሽርጡ ክፍለ ጦር በጠላት ላይ ከፍተኛ ጉዳት ማድረሱን ወታደራዊ ምንጮች ገልጸዋል። የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በመተኮስ በንጹሃኖች ላይ ጥቃት ፈጽመዋል። በደብረ መንክራት እና አርጋያ ቅዱስ ሚካኤል ዓመታዊ የንግስ በዓል ላይ ከቆሰሉት 2 ንጹሃኖች መካከል የአንዱ ሕይወት መቀጠፉ ተነግሯል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ቻይና በትራምፕ የሰላም ቦርድ አባል እንድትሆን ብትጋበዝም ለመሳተፍ ገና ፈቃደኝነቷን ካለመግለጿ በተጨማሪ በተቋሙ ላይ ብርቱ ጥርጣሬ እንዳላት ታሳውቃለች። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ጥር 14 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በፋኖ የውጊያ የበላይነት የተወሰደበት የአገዛዙ ሰራዊት በተለያዩ አካባቢዎች የሚፈጽመው ንጹሃንን ኢላማ ያደረገው ጥቃት ቀጥሏል። በአማራ ክልል ወረራ የፈጸመውና በታጠቀው የፋኖ ኃይል የውጊያ የበላይነት የተወሰደበት የብልጽግናው ሰራዊት በወረራ በያዛቸው አካባቢዎች ሁሉ የጦር ወንጀሎችን እየፈጸመ ቀጥሏል ሲሉ የመረጃ ምንጮቻችን ተናግረዋል። በተለይም በንጹሃን አርሶ አደሮች ላይ የሚፈጸመው መጠነ ሰፊ ጥቃት ተባብሶ ቀጥሏል የሚሉት ምንጮቻችን ፋኖ ከተቆጣጠራቸው አካባቢዎች ተነስተው የብልጽግና ወታደሮች ወደ ያዟቸው ቀጠናዎች ለግል ጉዳያቸው ሲንቀሳቀሱ የተገኙ አርሶ አደሮች በግፍ እንደሚገደሉ ገልጸዋል። ሰራዊቱ ጥቃቱን የሚፈጽመው ኬላዎችን በመጠቀም መታወቂያዎችን በማየት እንደሆነም ጭምር ተመላክቷል። የአብይ አህመድ አገዛዝ በህግ ማስከበር ስም ለዓመታት በአማራ ክልል ጦር አዝምቶ ሰላማዊ ነዋሪዎችን በጅምላ እየጨፈጨፈ እንደሚገኝ ይታወቃል። የፋኖ የግንባር ተጋድሎ ተጠናክሮ በቀጠለበት ባለሽርጡ ክፍለ ጦር በመርሳ ከተማ አቅራቢያ ያገዛዙ ሰራዊት ላይ ጥቃት ፈጽሟል። በምስራቅ አማራ ቀጠና ምኒልክ ዕዝ የባለሽርጡ ክፍለ ጦር በጠላት ላይ ከፍተኛ ጉዳት ማድረሱን ወታደራዊ ምንጮች ገልጸዋል። ዛሬ ጥር 14 2018 ዓ.ም ከጠዋቱ 12 ሰዓት ላይ በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ አቅራቢያ ሊብሶ ኤላ እየተባለ በሚጠራው ቦታ ላይ የስርዓቱን ወንበር አስጠባቂ ሰራዊት ከመርሳ ወደ ደሴ ሲጓዝ በነበረበት ወቅት በባለሽርጡ ክፍለ ጦር ቃኞች በተያዘ ደፈጣ ሙሉ ለሙሉ ተደምስሰዋል። በሲኖትራክና በአንድ ፓትሮል ተጭኖ ሲንቀሳቀስ የነበረው ሰራዊት ሙሉ ለሙሉ ከነተሽከርካሪው መደምሰሱን የተናገሩት የመረጃ ምንጮቻችን ቆስለው ወደ ሆስፒታል የገቡ ስለመኖራቸውም አመላክተዋል። በዚህ አውደ ውጊያ ከተደመሰሱት የስርዓቱ ኃይሎች መካከል ለጊዜው ስማቸው ያልተጠቀሰ ከፍተኛ አመራሮች እንደሚገኙበት ተጠቁሟል። በፋኖ የተመታውና ከፍተኛ ብስጭት ውስጥ የገባው የብልጽግና ሰራዊት ንጹሃኖችን ኢላማ ያደረገ ጥቃት ስለመፈጸሙም ተመላክቷል። የብልጽግና ሰራዊት በንግስ በዓል ተሳታፊ ንጹሃኖች ላይ ጥቃት ፈጽሟል። በደብረ መንክራት እና አርጋያ ቅዱስ ሚካኤል ዓመታዊ የንግስ በዓል ላይ ከቆሰሉት ንጹሃኖች መካከል አንዱ ሕይወቱ መቀጠፉ ተነግሯል። በተጨማሪም በተኩስ ልውውጡ ደንግጠው ከሮጡት የበዓል ተሳታፊ እናቶች መካከል ስማቸው እንዲጠቀስ ያልፈለጉ አንድ እናት እግራቸው እንደተሰበረ ገልጸው ብዙዎቹ ቀላል የአካል ጉዳት እንዳስተናገዱ አሳውቀዋል። ወደ ሌሎች መረጃዎች ስናልፍ ቻይና በትራምፕ የሰላም ቦርድ ላይ ያላትን ብርቱ ጥርጣሬ ገለጸች። ቻይና በትራምፕ የሰላም ቦርድ አባል እንድትሆን ብትጋበዝም ለመሳተፍ ገና ፈቃደኝነቷን ካለመግለጿ በተጨማሪ በተቋሙ ላይ ብርቱ ጥርጣሬ እንዳላት ታሳውቃለች። የቻይና የውጭ ጉዳይ ቃል አቀባይ የቱን የሚያክል የዓለም ሁኔታ ቢቀያየርም ቻይና የተባበሩት መንግስታትን ማዕከል ያደረገ ዓለም አቀፋዊ ስርዓትን ነው የምትደግፈው ሲሉ ለጋዜጠኞች ተናግረዋል። የቻይና መንግስት የመገናኛ ብዙሃን በትራምፕ የሰላም ቦርድ ላይ ትችት ያቀረቡ ሲሆን ኮሚቴው በሀቅ ለሰላም የሚሰራ ነው ወይስ የሚል ጥያቄ አቅርበዋል። በቻይና በኩል ያለው ዋነኛ ስጋት ትራምፕ የተባበሩት መንግስታትን የመተካት ፍላጎት አላቸው የሚል ነው። የአሜሪካው ፕሬዝዳንት የሰላም ቦርድ የመንግስታቱ ድርጅት የሚተካ ተቋም እንደሆነ ለቀረበላቸው ጥያቄ
ሊሆን ይችላል የሚል ምላሽ ሰጥተዋል። የተባበሩት መንግስታት መስራች አባልና ድርጅቱ በዓለም ዙሪያ ያለውን ተሳትፎ ለማስፋት ተጨባጭ ጥረት ስታደርግ ለቆየችው ቻይና ይህ የፕሬዝዳንት ምላሽ አስደንጋጭ ነው ተብሏል። ቻይና በተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባልና ድምፅን በድምፅ የመሻር ስልጣን ካላቸው 5 ሀገራት መካከል አንዷ ናት። ለዚህም በአሜሪካ በሚመራውና የመጨረሻው ውሳኔ በፕሬዝዳንት ትራምፕ በሚሰጥበት የሰላም ቦርድ ውስጥ ከአሜሪካ ጋር በአቻነት በማትታይበት ሁኔታ ተሳታፊ ለመሆን ፍላጎት ያላት አይመስልም። ነገር ግን ውጥረት ውስጥ ገብቶ የነበረው ከአሜሪካ ጋር ያላት ግንኙነት በተረጋጋበት በአሁኑ ወቅት በፕሬዝዳንቱ እቅድ ላይ በይፋ ትችት ለመሰንዘር አልፈለገችም። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችን ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።